ቤቱ 35,000 ብር ነው የተከራየች አልጋና ሶፋ ወይ ይበሉ እና ላይክ በወር የምናወጣው ለአስቤዛ ብቻ 200,000 ኢንዌይስ ብርሃኑ ነጋ ዘመዴ ስለሆነ ማለት ነው ውጤቱን እኔ ቀድሜ ነበር ያወቅኩት ምን የተመሳሳይ ነገር ነው ምንም አስካባጭቱ ሰላም ጋይስ እንዴት ናችሁ? ዛሬ ጓደኛዬ ስለታመመች ጓደኛዬ ሄደን እንጠይቃታለን። በዛው ምግብ እንሰራላታለን እና ቤቷ እንዴት እንደሚያምር ቤቷ በጣም ነው የሚያምረው እና ገብቼ ሞጣ አይመስለኝም። ሰው ቤት ስመጣ ያው አንድ 3 ቀን ውጪ ይለኝ አይ ላይክ ሀር اسمعوا እንዴት ተታመምሽው ፊትሽ ለራሱ ለኔ ጓደኛዬ በጣም ተታመመች አክቹሊ አሁን ምግብ መስራት አለብኝ ለሷም ይሁን አንዳንድ ነገር መስራት አለብኝ አሁን ቀጥታ እንግዲህ ወደ ጥግረራ እንሄዳለን ማለት ነው ሌትስ ጎ ጋይስ ቤቷን ታምርም ቤቷ ባጀው ይሄን ነው በጣም የሚያምር ቤት ነው ያላት ያ ላይክ የላጤ ላይፍ ግሬ ገባው ላይፍ ነው አንዳንድ ነገሮች በፍለጋ ነው የምናገኘው Bismillah. እያራቆትኩት ነው እንደምታዩ በዚህ አንዳንድ መስክ ይሰጣሉ ልብሳችንን ቀይረናል ሰፈሯን ደግሞ ላሳያችሁ እንዴት እንደሚያምር ሰፈሯን ያያችሁ ነው ሪል መኖሪያ ቤት ማለት ነው እና አሁን ወደ ኪችናችን እንገባለን ማጥናችንን ሽንኩርታችንን ከዛ ወይስ እንግዲህ እኔ እንደምታዩኝ በጣም ጥሩ ሰው ነኝ በጣም ጥሩ እንዴት እንደምንከባከብ ስዋት ነው የምከፍለው ለጓደኛዬ ምንም አስቃባጭቱ ማለት ነው ያኔ ጓደኝነት አንዳንዴ ጥሩ ነው ከህት በላይ ነው እና እኔ ስታመም ዞር ብላ ማጣላቂ እኔ ግን ለሱ እንደዚህ እንግዲህ ሽንኩርታችንን ልጠናል እንደምታዩት ገናናውና ዶና እንደምታዩት ማይልሽም መመስሉ ሰዎች በዛው እያያችሁ ወይልሽ በጣም እንሰራ ታታሪ ሰራተኛ ነኝ እሺ ምን እንደምታዩት ሃይ ዶሮት ነው ዶሮት በሽንኩርትና በሽንኩርት በዚህ አጋጣሚ በዓልና ውጤትና በዓል እንዴት እንደተንሳታብን እኛ 12ኛ ክፍል እንዴት እንደምናውቀው ጥቂታችን እስካሁን እንዳለቀቁልን ታውቃላችሁ ምን አይነት የተመሳሳይ እንደምናው ስፔንሳራጉን በዓልን እንኳን በስርዓት ማክበር አልቻልንም እኔማ ቆንጆ የበዓል ቪዲዮ ሰራለሁ ብዬ ነበረ እንዴት ተለውስ አቶ ብርሃኑ ቴንክ ዩ ኤስራን ነበር በዓልን ያሳለፈችው እንደኔ ተናገርታችሁ ወይስ እየበላችሁ ኢንዌይስ ብርሃኑ ነጋ ዘመዴ ስለሆነ ማለት ነው ውጤቱን እኔ ቀድሜ ነበር ያወቅኩት ደግሞ እንደዚህ ስራችሁ ግዳሉን ያላችሁ ጠብቃችሁ መንገድ ላይ ገና ለገና ዘመን እናገኛለን ብላችሁ እንደምታዩት አከታታፊ እንግዲህ ያያችሁ ወይለሽው ማለት አይቻልም ነገር ጎበዝ ላይ ቀፈል ያለች ብሎ ነው እንጂ ጎበዝ ከታፊ እንግዲህ
ከሲንቱ ወደ ኮመዲኖ ወደ መሬት እየሄደ ነው። በሌላ ጥቢስ ነው ያሳየች። ኦኬ እንደቀቤ የጀመርኩት ዛሬ ለቅ መንገር ነው። ሽንኩርታችን ገብቷል። እንግዲህ ምን አይነት የሚገርም ምግብ እንደምንሰራ እናያለን። አሳያችኋለሁ። አብራችሁ ቆዩ ነው። ጥቅል ጎመን እንሰራለን። ጥቅል ጎመን ላይ ሙያዬን አሳያችኋለሁ እና ማንኛውም ሙያ ጥቅል ጎመን ላይ ነው እና ላይክ በወር የምናወጣው ለአስቤዛ ብቻ 200,000 በጣም ውድ ነው። ቤቱ 35,000 ብር ነው የተከራየችው። ለምታውቁት እንትን ነው ከኔ ቤት ጋር ራሱ ዲፈረንቱ ምን እንደሚያክል ወይስ መሮጥ መጣበቅ ሰዎች መጣጥ ትችላላችሁ። ጧት እዚህ ቤት እየመጣችሁ ሩጡ እና እቃ ገና አላሟላንም። ቃላሟላንበት ደግሞ ምክንያት አለን። የራሳችን ድንገት ተነስተን ሄደን ምናምን በሚለው ተከራይተው እንገባቸው እቃ ማታሟሉበት ምክንያት ወይ ልቀይሩ ትችላላችሁ፣ ከሀገር ልትወጡ ትችላላችሁ እና እሱም ፍራቻ ነው። ቃላሟላ ነው እንጋም መስጋም ያወሰኝ ነው። እስኪ ሶፋ ቤቶች ምናምን ካላችሁ ወይ ይበሉ፣ አልጋና ሶፋ ወይ ይበሉ። በርበሬያችን እንግዲህ እንደምታዩት እየተቁላላ ነው። ዶሮ በጋ ነው እየሰራ ያልኩት። በርበሬ በጣም ያበደ ነው የቤት ስለሆነ ከለሩ ቲማቲማችንን እንጨምራለን። እኔ እንደዚህ ነው የምሰራው። በርበሬ ካቁላላው በኋላ ቲማቲም ማረጋው በርበሬው ቅጥል እንዳይልብኝ ማለት ነው። ከዛ በርበሬ ጥሩ እንትን ይኖረዋል፣ አያቃጥልም፣ ቅጥልም አይልም። ቲማቲም ውሃ ነገር ስላለው አሁን መበረክ መጣለስ ማለት ነው። እኔ ክኖር ሲቁላላ የምጨምረው ከዚህ ሲቁላላ ጥሩ ጣዕም እንዲኖረው ብዬ ነው እንጂ አብዛኛው ሰው ሊወጣ ሲል ነው የሚጨምረው። አሮንቲን ብቻ እንደሞያችን ለኔ ሙያ ነው። ባለሙያ ሴት በሽታ ነው የምታውቀው እና እያሸተትኩ አሁንባችንን እንቀንስና ወደ ፋይናት ላይ ግባችን እንላለን። ፍራችን እንግዲህ አሁን ደርሷል እና ፍራት ደርሷል። ሌትስ ጎ ወደ ማቅረብ ይሄን የመሰለ ገራም ተመሰለ እና ወደኛ ይወጣላታል ነው ብለው ምግቤን እንግዲህ ሰርቼ ጨርሻለሁ። አመሰግናለሁ። ምግብሽ በጣም ነው የሚጣፍጠው፣ አይለምድብኝም። ዩቲዩብን ሼር እና ሰብስክራይብ አድርጉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ